ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁ እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። አሜሪካ ከኢትዮጵያ ጋር በፖሊስ ዘርፍ ያላትን ትብብር ይበልጥ ታጠናክራለች ሲሉ ኤርቪንግ ማሲንጋ አረጋገጡ። ከንቲባ አዳነች አቤቤ በአንድ ጀንበር ለ30 ሺህ ወጣቶች የሥራ ዕድል ፈጠራ ንቅናቄን አስጀመሩ። መንግሥት ያደረገውን የደሞዝ ጭማሪ ምክንያት በማድረግ ያልተገባ የዋጋ ጭማሪ ያደረጉ 12 ልኳንዳ ቤቶች ወደ ሕጋዊ መስመር እንዲገቡ ተደረገ። የኪራይ መኪና መጠቀም ተከለከለ። በመቀሌ በእስር ላይ ያሉ የፋኖ አመራሮች እንዲፈቱለት ፋኖ ጥሪ አቀረበ። አውሮፓ መዋጋት ከፈለገች እኛ ዝግጁ ነን ሲሉ ፑቲን ተናገሩ። ትራምፕ በአሜሪካ ከሶማሊያ የመጡ ሰዎችን ማየት እንደማይፈልጉ ተናገሩ። አሜሪካ ከኢትዮጵያ ጋር በፖሊስ ዘርፍ ያላትን ትብብር ይበልጥ ታጠናክራለች ሲሉ ኤርቪንግ ማሲንጋ አረጋገጡ። አሜሪካ ከኢትዮጵያ ጋር ሽብርተኝነትንና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል ቁርጠኛ መሆኗን በኢትዮጵያ የአሜሪካ አምባሳደር ኤርቪንግ ማሲንጋ ገለጹ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ከአምባሳደር ኤርቪንግ ማሲንጋ ጋር ተወያይተዋል። በውይይታቸውም ሀገራቱ በፖሊስ ዘርፍ ያላቸውን ግንኙነት ይበልጥ ለማጠናከር ሽብርተኝነትንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በሚቻልባቸው ጉዳዮች ላይ መክረዋል። እንዲሁም በልምድ ልውውጥ፣ በአቅም ግንባታና በሌሎች ዘርፎች ላይ በትብብር ለመስራት መወያየታቸውን ኮሚሽነር ጄኔራል ደመላሽ ተናግረዋል። አምባሳደር ኤርቪንግ ማሲንጋ በዚህ ወቅት እንዳሉት አሜሪካ ከኢትዮጵያ ጋር በፖሊስ ዘርፍ ያላትን ትብብር ይበልጥ ለማጠናከር ከፍተኛ ፍላጎት አላት ብለዋል። በተለይም ዋሽንግተን ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል ቁርጠኛ መሆኗን ነው ያረጋገጡት። ከንቲባ አዳነች አቤቤ በአንድ ጀንበር ለ30 ሺህ ወጣቶች የሥራ ዕድል ፈጠራ ንቅናቄ አስጀመሩ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአንድ ጀንበር ለ30 ሺህ ወጣቶች የሥራ ዕድል ፈጠራ ንቅናቄን አስጀመሩ። ከንቲባዋ በንቅናቄ ማስጀመሪያ መርሃ ግብሩ ላይ እንዳሉት የከተማ አስተዳደሩ ወጣቶችን ተጠቃሚ ለማድረግ በልዩ ትኩረት እየሰራ ይገኛል ብለዋል። ዛሬ የምንገነባው ትውልድ በክህሎትና በእውቀት የበለጸግና ችግር ፈቺ እንዲሆን እየተጋን ነው ያሉት ከንቲባዋ በአንድ ጀንበር ለ30 ሺህ ወጣቶች የሥራ ዕድል ፈጠራ መርሃ ግብር የዚህ ማሳያ መሆኑን አንስተዋል። በዚህም ወጣቶች ከዛሬ ጀምሮ በከተማ ግብርና፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በአምራች ዘርፎች ስራ ይጀምራሉ ብለዋል። በመዲናዋ የሚፈጠረው የሥራ ዕድል ፈጠራ የሥራ ገበያው በሚፈልገው ልክ እንዲሆን ለወጣቶች ስልጠና እየተሰጠ እንደሚገኝም ጠቁመዋል። ከንቲባዋ ለወጣቶቹ የሥራ መሳሪያ ስጦታዎችን ያበረከቱ ሲሆን በቀጣይም በሚሰማሩበት የሥራ መስክ ውጤታማ እንዲሆኑ አስፈላጊው ድጋፍ እንደሚደረግላቸው አረጋግጠዋል። በምክትል ከንቲባ ማዕረግ የከተማ አስተዳደሩ የሥራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ በበኩላቸው በመዲናዋ የሥራ አጥነትን ለመቀነስና ለሥራ ዕድል ፈጠራ ያሉ ጸጋዎችን በጥናት በመለየት እየተሠራ መሆኑን ገልጸዋል። በዚህም በ2013 በጀት ዓመት ለ366,000 ዜጎች የሥራ ዕድል መፈጠሩን አስታውሰው በ2018 ባለፉት 4 ወራት ብቻ ለ158,000 ዜጎች ቋሚ የሥራ ዕድል መፈጠሩን ጠቁመዋል። በመዲናዋ ለወጣቶች የሥራ ዕድል ፈጠራ የብድርና የመስሪያ ቦታ አቅርቦት ለማመቻቸት ከተማ አስተዳደሩ እየሰራበት እንደሚገኝ ነው የተናገሩት። በመዲናዋ ለክህሎት መር የሥራ ዕድል ፈጠራ ትኩረት መሰጠቱን ጠቅሰው በ14 የቴክኒክና ስልጠና ተቋማት ወጣቶችን በማሰልጠን የሥራ ዕድል እየተፈጠረ ይገኛል ብለዋል። በአዲስ አበባ ስታዲየም በተከናወነው የንቅናቄ ማስጀመሪያ መርሃ ግብር ላይ ከፍተኛ የመንግሥት የሥራ ኃላፊዎችና የመርሃ ግብሩ ተጠቃሚ ነዋሪዎች ተገኝተው
መንግስት ያደረገውን የደሞዝ ጭማሪ ምክንያት በማድረግ ያልተገባ የዋጋ ጭማሪ ያደረጉ 12 ልኳንዳ ቤቶች ወደ ህጋዊ መስመር እንዲገቡ ተደረገ። በወልዲያ ከተማ የኑሮ ውድነትን ለመቀነስ ወደ ህጋዊ የንግድ መረብ በማምጣት ጥራት ያላቸው ምርቶች በተመጣጣኝ ዋጋ እንዲሸጡ በልዩ ትኩረት እየተሰራ እንደሚገኝ የከተማው አስተዳደር ንግድና ልማት ገበያ መምሪያ አስታውቋል። የመምሪያው ኃላፊ አቶ አዲሱ ወንድሙ እንደተናገሩት ያለ አግባብ ዋጋ በሚጨምሩና ያለ ንግድ ፍቃድ በሚሰሩ ነጋዴዎች ዙሪያ የክትትልና ቁጥጥር ተግባራት ተከናውነዋል። ለመንግስት ሰራተኞች የደሞዝ ጭማሪ መደረጉ ከተነገረ ወዲህ ነጋዴዎች ያልተገባ የዋጋ ጭማሪ እንዳያደርጉ ለነጋዴ አካላት የግንዛቤ መፍጠር ስራዎች መሰራታቸውን አቶ አዲሱ ጨምረው ተናግረዋል። ይህን ተከትሎ በምርቶች ዙሪያ የተጋነነ የዋጋ ጭማሪ አለመታየቱን አስረድተዋል። ነገር ግን በከተማዋ የሚገኙ 12 ልኳንዳ ቤቶች ከተለመደው ዋጋ በላይ በ1 ኪሎ የበሬ ስጋ ላይ ከ100 እስከ 150 ብር ድረስ ጭማሪ በማድረግ ለሽያጭ ሲያቀርቡ በመገኘታቸው እርምጃ ተወስዶባቸዋል ብለዋል። ነጋዴዎቹ ከ700 እስከ 800 ብር ድረስ ይሸጥ የነበረውን 1 ኪሎ ስጋ በ1000 ብር ዋጋ ለሽያጭ ሲያቀርቡ እንደነበር ተገልጿል። በዚህም የተነሳ ነጋዴዎቹ በሕግ ቁጥጥር ስር እንዲውሉ መደረጉን አቶ አዲሱ ተናግረው መንግስት ያደረገው የዋጋ ጭማሪ ዓላማውም ምን እንደሆነ በማስረዳት አሁን ላይ በአግባቡ እንዲነግዱ ተደርጓል ሲሉ ተናግረዋል። የኪራይ መኪና መጠቀም ተከለከለ። የመንግስት መስሪያ ቤቶች የኪራይ መኪና መጠቀም እንዲያቆሙ አስቸኳይ ሰርኩላር ተላለፈላቸው። አንዳንድ የመንግስት ቢሮዎች እስከ 200 መኪናዎችን ከግል ድርጅቶችና ግለሰቦች በመከራየት በርካታ ሚሊየን ብር ወጪ ሲያደርጉ ነበር መባሉን ለማወቅ ተችሏል። በመቀሌ በእስር ላይ የሚገኙ የፋኖ አመራሮች እንዲፈቱላቸው የፋኖ አባላት ጥሪ ያቀረቡ። የዘመንና የህወሓትን ስብሰባ ሚስጥር አወጣችሁ በሚል ለእስር የተዳረጉት ፋኖች እየተሰቃዩ ይገኛሉ ብለዋል የፋኖ አባላት ባቀረቡት ቅሬታ። በቅርቡ መቀሌ የተካሄደው የዘመነ ካሴና የህወሓት ስብሰባን ያጋለጡት የፋኖ አመራሮቻችን አንደኛ ሄኖክ አዲሴ፣ ሁለተኛ መሳፍንት አያሌው ወይም ገበየው በመቀሌ በእስር ላይ በመሆናቸው ከፍተኛ ስቃይና እንግልት እየደረሰባቸው ነው ብለዋል። አሁን በጠላት እጅ ላይ ያሉት አርበኞቻችን ለረዥም ቀናት በእስር ላይ በመሆናቸው ከዚህ በላይ ዝም ማለትና ልንታገስ አንችልም በማለት ፋኖዎች መልእክታቸውን አስተላልፈዋል። አውሮፓ መዋጋት ከፈለገች እኛ ዝግጁ ነን ሲሉ ፑቲን ገለጹ። ፕሬዝዳንት ቭላዲሚር ፑቲን አውሮፓ ለጦርነት ጅማሮ ፍላጎቱ ካለው እኛ አሁኑኑ ዝግጁ ነን ብለዋል። ሩሲያ ከአውሮፓ ጋር የመዋጋት ውጥኑ የላትም፣ ነገር ግን ከጀመሩት ዝግጁ ነን ማለታቸው አነጋጋሪ ሆነዋል። የአውሮፓ ሀገራት የሰላም አጀንዳ የላቸውም በሚል ፕሬዝዳንቱ አጣጥለዋል። ዩክሬንን በመደገፍ ጦርነት ላይ ያተኮሩ ናቸው በሚልም ወቀሳ የሰነዘሩት ፑቲን ከፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ጆርጅ ኩሽነር ጋርም በሩሲያ ዩክሬን ጦርነት ዙሪያ በክሬምሊን ሞስኮ መክረዋል። ለ5 ሰዓታት የዘለቀ ድርድርና ውይይት ማድረጋቸውም ተሰምቷል። ውይይቱ እምብዛም ተስፋ ሰጪ ውጤት ባያስመዘግብም የተወሰኑ መሻሻሎች እንዳሉ ግን ተወስቷል። ያም ሆኖ ግን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ብዙ ለውጦች ከሩሲያ ፍላጎት አንጻር አለመመዝገባቸውን አሳውቀዋል። ሩሲያ ግዛት አሳልፋ በመስጠት ጉዳዮች ላይ የቀረቡትን ጥያቄዎች ተቀባይነት የሌለው ነው ማለቷ ውጥረቶች ተባብሰው የመቀጠላቸው ነገር አይቀሬ መሆኑን ያመላክታል። ትራምፕ በአሜሪካ ከሶማሊያ ሀገር የመጡ ሰዎችን ማየት እንደማይፈልጉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞችን በአሜሪካ ማየት እንደማይፈልጉ ለጋዜጠኞች ተናግረዋል። ወደ መጡበት ይመለሱና ሀገራቸው በምንም ምክንያት አይጠቅምም ሲሉ ትራምፕ ተደምጠዋል። የካቢኔ ስብሰባ ላይ ትራምፕ እንደተናገሩት እውነት ለመናገር ያህል በእኛ ሀገር ላያቸው አልፈልግም ብለዋል። ትራምፕ በጥላቻ ንግግራቸው ቆሻሻን ወደ ሀገራችን ብንወስድ አሜሪካ በተሳሳተ መንገድ ትሄዳለች ብለዋል። ይህንን አሳፋሪ አስተያየት ትራምፕ የሰጡት በሚኒሶታ ሰፊውን የሶማሊያ ማህበረሰብ የማባረር ዘመቻ ለማድረግ ማቀዳቸውን ተከትሎ ነው። የግዛቱ ባለስልጣናት እቅዱን ከምስራቅ አፍሪካዊቷ ሀገር የመጡ አሜሪካውያን ዜጎችን ኢፍትሐዊ በሆነ መንገድ ሊያጠፋ ይችላል ሲሉ አውግዘዋል።
መንትያ ከተሞች በመባል የሚታወቁት ሚኒያፖሊስና ሴንት ፖል በዓለም ላይ ከፍተኛ ከሶማሊያ የመጡ ዜጎች በዩናይትድ ስቴትስ የሚኖርበት ነው። ለሰዓታት የዘለቀው የካቢኔ ስብሰባ ማብቂያ ላይ ማክሰኞ ዕለት ትራምፕ በሰጡት አስተያየት በእኛ ሀገር አልፈልጋቸውም፣ እውነት እላችኋለሁ፣ በፖለቲካዊ መልኩ ትክክል ባልሆን እንኳን ምንም አይመስለኝም፣ በሀገራችን አልፈልጋቸውም ሲሉ ተደምጠዋል። በመቀጠልም ኢልሃን ኦማርን ተችተዋል። የዲሞክራት ተወካይና የመጀመሪያው የሶማሌ አሜሪካዊ በኮንግረሱ ከተመረጠችው ኢልሃን ኦማር ጋር ትራምፕ ደጋግመው ሲጋጩ ቆይተዋል። ሁል ጊዜ እመለከታታለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች፣ እናም እሷ ብቁ ያልሆነች ሰው ነች ብዬ አስባለሁ ብለዋል። ኢልሃን ኦማር በማኅበራዊ ትስስር ገጿ ላይ በሰጠችው የአጸፋ ምላሽ በእኔ ላይ ያለው ስሜት በጣም አሳፋሪ ነው ብላለች። በጣም የሚፈልገውን እርዳታ እንደሚያገኝ ተስፋ አደርጋለሁ ብላለች። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።